እነሱ ቤት እያለሽ ማርገዝሽ ሲታወቅ ያረገዝሽው ከባባ ነው ወይስ ከልጅየው ነው? ከልጅየው ነው። አባት የላቸውም ሲጀመር ቤት ልጆቹ። 7 ወር ከ15 ቀን ስትሰሪ ይሄ ነገር የተፈጠረው አንድ ጊዜ ብቻ ነው ወይስ በተደጋጋሚ ተፈጥሯል? በተደጋጋሚ ነው ተፈጠረብኝ። እሺ በተደጋጋሚ ሲፈጠር ቤት ውስጥ ሰው አልነበረም? እኮ ነው የመዳም ቅመሞች ታሪክ እንግዲህ በየጊዜው የተለያየ ታሪኮችን እያዘገቡ ነው። ዛሬም አንዲት እህታችን የሴትዮዋ ልጅ ተደፍሬ የ7 ወር እርጉዝ ነኝ ስትል መታለች። ኢትዮጵያኖች እባካችሁ ድረሱልኝ፣ ማድረግ ያለባችሁን አድርጉልኝና የ7 ወር አስረግዞኝ ከ7 ወር በኋላ ደግሞ ከቤታቸው አውጥቶኛሉ ስትል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሳሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ዛሬ ያ ረቢ ክፉ ነገር እንዳላወራ መጀመሪያ አላህን ማጽነዋለሁ። ያ ረቢ ካይር ነገር አስወራኝ። ዛሬ ደግሞ ታውቃላችሁ ጁማአ ነውና ሶሎ አለ ረሱል አላሁመ ሰሊ ወሰለም ወባረክ አላ ነብይና ሙሐመድ ወአላ አለይሂ ወሰቢሂ አጅማኢን። ያ ረቢ አላህ ጁማአ ሰላታችንን መቅቡል አላህ ያደርገልን። እንግዲህ ካይር ነገር እንድናወራ በቅድሚያ ዱአ ማድረግ አለብን። ያው ከዛ በኋላ ደግሞ መልእክቶችን ወደ እናንተ አደርሳለሁ። ግዴታ ብዙ ጊዜ ጥንቃቄ እንድታደርጉ የጥንቃቄ መልእክቶችን ወደ እናንተ በማድረስ ነው እንግዲህ የምታወቀው። ከሱ ባሻገርም ከጥንቃቄ ባሻገርም ብዙ እየተሰቃዩ ያሉ ወንድሞቻችንን ሰዎች እንዲረዷቸው ነው ወደ እናንተ እማመጣው ማለት ነው። እና ዛሬ ደግሞ አንዲት እህታችን መግቢያ ላይ እንዳያችሁት ድጋሚ ቪዲዮ አስገባላችኋለሁ። ያለችው እንግዲህ የመዳሚ ጎረምሳ ልጇ ተደፍሬ እነሱ ጋር ደግሞ በተደጋጋሚ ነው ያለችው። በተደጋጋሚ እየተደፈርኩኝ እና አስረግዞኝ የ7 ወር እርጉዞኝ ከቤታቸው አውጥቶ ጥሎኛሉ እና አከራይ ደግሞ ወደ 30,000 ሪያል እንዲሰጥ ድርድር አድርጎ ነበረ። ያን ብር አልተሰጠምና የኢትዮጵያ ሕዝብ ይፍረደኝ፣ ኢትዮጵያኖች ረዱኝ ስትል መታለች። ቀንጨብ አድርጌ ቪዲዮን ላሰማችሁና እኔም ደግሞ ሐሳቤን አስተያየቴን እሰጣችኋለሁ። ስለሚያስፈልጋችሁ ሲነገራችሁ ግን ባንዱ እየሰማችሁ ባንዱ ስለምታፈሱት ለጥንቃቄ ያክል እሷ እንዴት እንደተደፈረች ያለውን ነገር ብዙም ልጅቷ ማውራት ባትፈልግም ማለት እንድትረዳ ነው የምትፈልገው እንጂ ስለዛ ጉዳይ ብዙ ማብራራት አትፈልግም። እስኪ ትንሽ ካብራራችሁ ላካፍላችሁና እመለሳለሁ። ቪዲዮ ተከታትለን እንመለስ። እነሱ ቤት እያለሽ ማርገዝሽ ሲታወቅ ያረገዝሽው ከባባ ነው ወይስ ከልጅየው ነው? ከልጅየው ነው። አባት የላቸውም ሲጀመር ቤት ልጆቹ። ሚስት አለ ልጅየው ታላላቸው እናቲቷ ለቤት አባታቸው ሟች ነው። አባት የላቸው። ቅድም ግን እሷ ያለችው ምንድነው ጋር ሰውየው አስቀምጧት ለብቻ የለውም ሚስት የለውም ልጁ። የስንት አመት ልጅ ነው? ስንት አመት ይሆነዋል እድሜውን ስትገምጪ? 27 28 ይሆነዋል። ወይ 27 28 ይሆነዋል። እና መዳም ቤት ውስጥ የለችም እሱ ይሄን ሲያደርግ ካንቺ ጋር? ሚስት የለውም እናቱ ናት። እናቲቱ ብዙ ጊዜ በተደጋጋሚ ጠይቃኛለች። መዳም እኮ ማለት እናቱ ታዲያ መዳምሽ አይደለች? እናቱ አታይም ወይ እኮ ነው የምልሽ። ሚስት ብቻ ነው መዳም ያለሽ ማን ነው? እናቱ እናንተ ይሄን ስታደርጉ አታይም ወይ? እኮ እንደው ጠይቁኝ ሰውዬው ይሄ ቤት ተከራይ መስል እየሰጠሁት ዝም ብለሽ ውጪ ይገሉሻል አለኝ እኮ አልኩሽ። እኔ የሚግደሉኝ እንጂ አልወጣም፣ ወደ ህግ መድረስ እፈልጋለሁ። ኤምባሲም ጋር ቢሆን ደውል እናገናኘኝ አልኩት። እንደዛ ግን አላደረገልኝም። ሰውዬው አተባበረኝም። አልገባኝም። እነሱ ቤት ስንት ወር ነው የሰራሽው? 7 ወር ከ15 ቀን። በጣም ጥሩ ጋይስ። አይ ተበሳጫችታ ምናምን ሳይሆን ኔቶ እየቆየ ነው የሚደርሳት። ካልተጫጫህ ማውራት አንችልም። ለምን? የሳውዲ ኔትወርክ ብዙ አይደለም፣ ለዛ ነው። እሺ እነሱ ቤት 7 ወር ከስንት ጊዜ? ከ15 ቀን። 7 ወር ከ15 ቀን ስትሰሪ ይሄ ነገር የተፈጠረው አንድ ጊዜ ብቻ ነው ወይስ በተደጋጋሚ ተፈጥሯል? በተደጋጋሚ ነው የተፈጠረብኝ። እሺ በተደጋጋሚ ሲፈጠር ቤት ውስጥ ሰው አልነበረም?
ቤት የለችም ሴትዮዋ። ቤት ተቆልፎብኝ ነው ይሄ ነገር። ወር ከ15 ቀን ድረስ ሴትዮዋ ተሳፍራ ነበር፣ የለችም። እሺ እንደገባሽ እዛ ቤት እንደገባሽ ወር ከ15 ቀን እናትየው ተሳፍራ ልጅየው ይሄንን ነገር ሲያደርግ ሴትዮዋ ከተሳፈረችበት ከወር ከ15 ቀን በኋላ ስትመጣ ነገርሻት? አልነገርኳትም። እኔ እገልሻለሁ ለእናቴ ተተናገርሽ ያንን ነገር እገልሻለሁ እንዳትናገሪ ብሎ ነው ልጅ ያስፈራረኝ። ኦኬ ማርገዝሽ ነው። ከዛም በኋላ እናቴ ቱት ምን ተመጣሽም በኋላ ለመውጣት ሞክሬ ነበር ግን ምን ለመውጣት ሞክሬ ነበር። በር ነው የቆለፉብኝ፣ እንዳልወጣ ነው ያደረጉ። ኖ አልገባሽም። ለሴትዮዋ የነገርሻት ስንት ወርሽ ላይ ነው? ቆይ መጀመሪያ ማርገዝሽን ያወቅሽው ስንት? አልተናገርኩም፣ ጭራሽ ለሴትዮዋ አልተናገርኩም። እንዳልናገር አስጠንቅቆኛል። ግን ቤት በኋላ ላይ ከ5 ወር ከ4 ወር በኋላ ቤት ጠርጥረዋል፣ አውቀዋል። ቤት ታላላቅ ወንድሞች በሚስቶቻቸው አስጠይቀውኛል። የልጅየው እናቲቱ ጠይቀኛል። ይሄ ነገር ከዳር አይደለም የተፈጠረ ነገር አለ ቤቴ ንገሪኝ ብላኛል። ግን በሰዓቱ ልጁ በጎን እያስፈራራኝ ስለነበረ አልተናገርኩም። እሺ ለቤት አከራዬ ነው የደረሰብኝ ችግር እንዲህ ነው ብዬ ከነገርኩት በኋላ ልጁ የተጠየቀው። ውዴ በጥያቄው ልክ ከመለሽልኝ እንግባባለን። ማርገዝሽን ያወቅሽው ስንት ወር ላይ ነው? ጥያቄው 3 ወር ከ3 ወር ካለፈ ነው ያወቅኩት። 3 ወር ሙሉ ፔሪድሽ ሲቀር እንዴት አልጠረጠርሽም? 3 ወር ፔሪድ አለማየት ኖርማል ነው ወይስ የእርግዝና መከላከያ ተጠቀሚያለሽ? የእርግዝና መከላከያ የሚጠቀም ሰው ነው አይደል ፔሪዱ የሚዛባው? 3 ወር በተከታታይ ፔሪድሽ ሳይመጣ አልጠቀም። ታዲያ ገና የመጀመሪያ ወር ፔሪድሽ ሳይመጣ ሲቀር ለምን ራስሽን አልመረመርሽም? ይሄ ከፋርማሲ የሚሸጠውን ፋርማሲ አይደለም ማንኛውም ሱፐርማርኬት ካርፎ ምን የሚሸጠውን ቴስት ወስደሽ ሽንትሽ ውስጥ ጨምረሽ ለምን አልመረመርሽም ራስሽን? ለምን 3 ወር ድረስ ሳታቂ ቀረሽ? እንደዛም ማደርግበት ሰወጣ ስንቀሳቀስ እኮ ነው ታፍኔ ነው ያለሁት እኮ አልኩሽ ሀቢባ። ያንንም ውስጥ ያውቃል ይሄ ነገር እንዴት ተከሰተ ሲከሰተ አልጠፋኝም። ግን ወደ ሱቅ እንዴት ነው የምወጣው? 3 ወርሽ ላይ እንዴት አወቅሽ? እንዴት ወጣሽና ገዛሽ ቴስተር 3 ወር ላይ? ፍረድ ይፈረድብሃል ይባላል። እንግዲህ ከሀቢባ ጋር በጣም ብዙ ተጨቃጭቀው መጨረሻ ላይ እንደው ጥያቄ ላለመመለስ ልጅቷ ሁና ነበርና በአጠቃላይ ስለ ልጅቷ ብዙ ማውራትም አልፈልግም። 7 ወር ሙሉ ደብቃ ዝም ማለት አልነበረባትም። በተደጋጋሚ ስትደፈር እናንተ ኮንትራት ካልሆናችሁ ጥላችሁ መውጣት ወጣችሁ ደግሞ ክስ መመስረት ሪፖርት ማድረግ ለኤምባሲ መናገር ኤምባሲ ያለርስ ካለ ቀጥታ ለፖሊስ መናገር ሲገባ እስከ 7 ወር ድረስ እዛ ቤት ተመችቶት እንደሚኖር ሰው እየተደፈሩ መኖር ይሄ አግባብ ነው ብዬ አልልም። የጤንነትም አይደለም። ያው እኔ አልፈርድም ብያቸዋለሁ። ግን አንድ ሰው ከተስማማው ነው ይሄን ረጅም ጊዜ የሚቆየው እንጂ ዝም ብሎ 3 ወር ወይም 2 ወር ከምናምን እርግዝና ከታወቀ እስከ 7 ወር መቆየቱ ለምን አስፈለገ? ይሄን ፍርዱን ለእናንተ ትቻለሁ እና ሌሎቻችሁ ደግሞ ጥንቃቄ እንድታደርጉበት ነው። ያረብ የሴትዮዋ ባልም ይሁን ጎረምሳ ልጆችም የእናንተን ፊት አይቶ ነው የሚጠጉት። ወላሂ ነው የምላችሁ፣ ፊት ከነሳቻችሁ አይጠጓችሁም። እናንተን አቀራረብ አይተው ነው የሚጠጉት እንጂ እናንተ ኮስታራ ከሆናችሁ በዚህ ጉዳይ ላይ ሲሪየስ ከሆናችሁ አይደፍሩም። በጣም ቦቅባቃ በጣም ፈሪ ናቸው አረቦች። ልጆቻቸውም ሆነ ሰውየውም ማለት ነው እንደዚህ ደፋር አይደሉም። በተለይ ሰውየው ለምስት እናገራለሁ አንድ ነገር እንኳን ሲያደርግ hatta በእይታ ራሱ አውቃችሁ የሆነ ነገር ሊያደርግ ሲል እናገራለሁ ካላችሁ እርፍ ነው የሚለው። ልጅም እንደዛው ወላጁን በጣም እንደሚያከብሩ ታውቃላችሁ። ለወላጆቹ እናገራለሁ ካላችሁ እንዲህ ቀና ብሎ እንኳን አያያችሁም። እና ራሳችሁን የምታስከብሩት እናንተው ራሳችሁ ነው። ራሳችሁን የምታስደፍሩትም ደግሞ እናንተ ራሳችሁ ነው። እናንተ እየተደፈራችሁ 7 ወር ሙሉ ተቀምጣችሁ አሁን እንደገና ደግሞ ወደ ህግ እንዳትሄዱ ለአከራይ ነገራችሁ። አከራይ በብር ተደራድሮላችሁ ሰው 30 ሺህ ብር እንዲሰጥ ካልሆነ ደግሞ ወደ ህግ ቦታ ከሄዳል ተብሎ 30 ሺህ ብር አልሰጥም ሲል ምን እንደዛ ወሰዳችሁ? የአከራይ ማለት እኮ የሀገሩ ዜጋ ማለት አይደለም። ልክ እንደናንተ አበሻ ነው አይደል? ስለዚህ እናንተ ጉዳያችሁን ለህግ አሳልፋችሁ መስጠት ነው። ይሄንን ነገር ደግሞ የሳውዲ አረቢያ ህግ ታውቁታላችሁ። አንድ ሴት ተደፍራ ያለ ፍላጎቷ ከተደፈረች ምን አይነት ቅጣት እንደሚቀጡ እዚህ ሀገር ፍትሃዊ ሀገር ነው። ፍትሃዊ ነው። ሰራተኛ ነው፣ አሰሪ ነው፣ የሀገሩ ዜጋ ነው፣ የሀገሩ ዜጋ አይደለም የሚባል ነገር የለም። የፍትህ ሀገር ናት እና የሚቀጣውን ቅጣት ታውቃላችሁ። በሳትፈልጉ ከተደፈራችሁ ማለት ነው።
እና እንደዚህ አይነት ነገር ላይ ርህራሄ ማድረግ እየተደፈሩ ይሄን ያህል ጊዜ መቆየት አግባብ አይደለም። አንዴ ሙከራ ተደርጎባችሁ እንኳን ጥላችሁ ተዘግቶባት በር ተዘግቶብኝ ነው ምናምን አለች። ለ15 ቀን ነው ሴቷ የሄደችው በር ዘግታ ሄደች ከተባለ ከመጣች በኋላስ ለሴቷ እንኳን ከተናገረች ከፈራቻት የሆነ ነገር ታረጋኛለች ማለት እነሱ ስለ ልጆቻቸው መጥፎ ነገር በተለይ ከሰራተኛ ጋር እንዲሆነ የሚለውን ነገር ስለማይፈልጉት የሆነ ነገር ታረጋኛለች ብላ ከሰጋች በሰላም እጃዛ ብላ ወጣ ረፍት ቦታዋን የተከራየችውን ቤት እዛ መቀመጥ ከዛ በኋላ ለፖሊስ መናገርና ልጁን ማሳዝ ለሴትያ መናገር ከፖሊስ ጋር ሆኖ ምንድነው የሚያስፈራችሁ? ያኔ 7 ወር ሙሉ እየታሹ እንደገና እርግዝና ሆኖ በዛው እንደገና እንደፈለገ ሲያረጋት እኔ እንጃ እኔ አላቅም እንዴት እንደምትርመጠመጡ አላቅም። አስተግፍሩላህ ላዚም እኔ ቅድም ዱዓ አድርጌያለሁ ክፉ ነገር አላህ ያታናገረኝም ብያለሁ ላለመናገር ነው። ሐቂቃ አንዳንዴ እኔ በጣም የሆነ ድንበር ያለፈ ነገር ሳይ እናገራለሁ እና አላህ ቀደም ብያለሁ ዱዓ አድርጌያለሁና አሁን ገባውኝ ወደ ሌላ ነገር እንዳልገባ እናንተ ጥንቃቄ አድርጉ። ኮንትራት ያላችሁም ሆነ ከኮንትራት ውጭም ሆናችሁ የምትሰሩ ሴቶች ጎረምሳ ልጆች ያሉበት ሰውየው የሚያስቸግር ሰው ካለበት ሲሪየስ ጥርሳችሁን አስሬ አትክፈቱ። ሲሪየስ ሆናችሁ ስራችሁን ስሩ። ችግር ካለ ለሴቷ ቶሎ ብላችሁ በቅድሚያ መናገር ካልሆነ ስራውን ጥሎ መውጣት። ውጭ የምትሰሩት ልጆች ጠለብ የሆናችሁ ደግሞ አስቀድማችሁ ለሴቷ መናገር። ኮስተር ማለት የሆነ ሽርፍራፊ ነገር ሲሰጧችሁ አለመቀበል ይቅርባችሁ። ከህይወታችሁ አይበልጥም። ህይወታችሁን ከሚያበላሽ የሆነ ሽርፍራፊ ሳንቲም ሰጥቷችሁ ህይወታችሁን ከሚያበላሽ ባትቀበሉ አትጎዱም። እንደውም ታተርፋላችሁ፣ ህይወታችሁን ታተርፋላችሁ። ያንን ጥቃቅን ነገር እየሰጡ ነው እነሱ የሚቀርቧችሁ፣ ሌላ ነገር አይደለም። ስለዚህ ይቅርባችሁ እነሱ የሚሰጡት እና ራሳችሁን ጠብቁ። ከነሱ ጋር አትገለፍጡ፣ ከነሱ ጋር አትሳቁ። ሲሪየስ ሆናችሁ ስራችሁን ስሩ። መሳቅ አለባችሁ። ሴቷ የምታስቃችሁ ከሆነ የምታወራችሁ ከሆነ ከሷ ጋር ከሴት ልጆቻችሁ ጋር ከወንዶች ጋር ከጎረምሶች ጋር እንዳትስቁ። ኮስተር ብላችሁ ስራችሁን ብቻ እነሱ ጋር የሆነ ጠባብ ልብስ ራሳችሁን ማይሰትር ልብስ የተወጣጠረ ልብስ አድርጋችሁ ለነሱ ወስዋስ አትሆኑ። በቃ ልብሳችሁን ሰፋ ያለ አድርጋችሁ ስራችሁን በአግባቡ ሰርታችሁ ተለወጡ እንጂ እንደዚህ አትርመጠመጡ እላችኋለሁ እህቶቼ። ራሳችሁን ጠብቁ። አሁን እቺ ልጅ ይሄው አውጥጣት አለቻት። ሴቷ እኮ ጠርጥራለች። አያችሁ በወንድ ልጆቿ በወንድሞቹ ራሱ በሚስቶቻቸው ሲያስጠይቁኝ ነበር ብላለች። ቤተሰቡ ጠርጥሯል። ግን ደግሞ ምን አደረጓት? ከቤቱ አስወጧት እና 7 ወር ሙሉ እሷ ምን ታረጋለች? እነሱ ቤት ሂዳ አትከስም፣ ሂዳ ለፖሊስ አትናገርም። አሁን የኢትዮጵያ ሰው ይርዳኝ ነው ልጅቷ እያለች ያለችው። እከሌ ያስረግዛል፣ እከሌ ደግሞ ይረዳል፣ ልጁን ያሳድጋል። እኛ እናሳድጋለን፣ እከሌ ደግሞ ያው የሆነ ነገር ያደርጋል። ተው ሴቶች ተው፣ ተቆጥቡ። አስተግፍሩላህ። እና ውዶች ጥንቃቄ እንድታደርጉበት ነው። አመሰግናለሁ ስለተከታተላችሁኝ። ባይ